ሰላም እንደምን አላችሁ እንደምን ቆያችሁ ውድ የአዲስ ቲቪ ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ አዲስ ቲቪ ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የእንግሊዝኛ ትምህርቶችን ከመሰረቱ ጀምራችሁ የምታገኙበት እንዲሁም የአማርኛ ትምህርቶችን የምታገኙበት ዩቲዩብ ቻናል ነው ማለት ነው። ስለዚህ ሰብስክራይብ በማድረግ ጀምሩ። ዛሬ መሰረታዊ የሆኑ እናንተ በያላችሁበት በየትኛውም ደረጃ የሚጠቅማችሁን ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ዛሬ የምንመለከታቸው እቤት ውስጥ በኩሽና በተለይ የምንጠቀም ማቸው እቃዎችን በአማርኛ በእንግሊዘኛ ስማቸውን ከነ ፎቶአቸው እየተመለከትን እንሄዳለን ማለት ነው ቤተሰቦቻችን። ስለዚህ ሰብስክራይብ በማድረግ ጀምሩና ወደ ቪዲዮ እንገባለን። እንግዲህ ቤተሰቦች እዚህ ጋር እንደምትመለከቱት ፎቶዎች አሉ። ከፎቶቹ ከስር በኩል ደግሞ በአማርኛ በእንግሊዘኛ እንዲሁም ደግሞ የአማርኛ ስሙን በእንግሊዘኛ ተጠቅመን የጻፍናቸው ሶስት ጽሁፎች አሉ ማለት ነው። እነኚህ ሶስቱም ስማቸው ናቸው። አንዱ በእንግሊዘኛ ቋንቋ፣ አንደኛው በአማርኛ፣ እንደገና ደግሞ አንደኛው በአማርኛ ሆኖ የእንግሊዘኛ ፊደል ተጠቅመን የጻፍናቸው ስሞች ናቸው ማለት ነው። ስለዚህ እነሱን እያንዳንዱ ነው የምንመለከታቸው። እናንተ በየትኛው ቦታ ከሆናችሁ እነኚህ ስሞችን ማወቅ እንደምትፈልጉ እርግጠኛ ነኝ ማለት ነው። ቤት ውስጥ በኩሽና የምትጠቀሟቸው እቃዎች ናቸው ማለት ነው። ስለዚህ እነሱን በቀላሉ ስማቸውን እየያዛችሁ ትሄዳላችሁ ማለት ነው። እሺ በመጀመሪያው ላይ እዚህ ጋር የምትመለከቱት ፓን ነው። ማለትም በእንግሊዝኛ ፓን ይባላል ወይ በአማርኛ መጥበሻ የምንለው ነው። አያችሁ እዚች ጋር መጥበሻ በአማርኛ ከሆነ መጥበሻ፣ በእንግሊዝኛ ቋንቋ ከሆነ ደግሞ ምንድነው የምንለው? ሁለተኛ ላይ እንደምትመለከቱት ሮስቲንግ ፓን ወይም ፓን ብቻ ማለት ትችላላችሁ። ካልሆነ ሮስቲንግ ፓን ማለት ትችላላችሁ ማለት ነው። መጥበሻ ወይም ፓን የሚለውን ብቻ መጠቀም ትችላላችሁ፣ ወይም ሮስቲንግ ፓን ብላችሁ መጻፍ ትችላላችሁ ወይም መጥራት ትችላላችሁ ማለት ነው። በጣም አሪፍ። መጥበሻ የሚለውን ደግሞ የእንግሊዝኛ ፊደል ተጠቅማችሁ ስጽፉ እዚች ጋር መጥበሻ ተመለከታችሁ። በጣም አሪፍ። ዋናው ነገር እናንተ የእንግሊዝኛውን ስማቸውን እንድትለዩ ነው የፈለኩት ማለት ነው። ስለዚህ የመጀመሪያው መጥበሻ ስም በእንግሊዝኛ ምንድነው የምንለው? ፓን ወይም ሮስቲንግ ፓን ብለን ነው የምንጠራው ማለት ነው። ከዛ ሁለተኛ ደግሞ ያለው እዚህ ጋር ፒክቸሩ ምንድነው? ኮሜዲኖ፣ በአማርኛ ኮሜዲኖ የምንለው አለ አይደለ? ስለዚህ እሱን በእንግሊዝኛ ምን ብለን ነው የምንጠራው የሚለው ነው ማሳያችሁ ማለት ነው። በአማርኛ ኮሜዲኖ ብለን በዚህ መልክ ነው የምንጽፈው። በእንግሊዝኛ ከሆነ በእንግሊዝኛ ቋንቋ ካቢኔት፣ አያችሁ ካቢኔት ብለን ነው የምንጠራው ማለት ነው። ስለዚህ በአማርኛ ኮሜዲኖ፣ በእንግሊዝኛ ደግሞ ካቢኔት። አያችሁ ካቢኔት ፕሮናንሴሽኑ ምናምን ማስተካከል መልመድ አለባችሁ፣ ችግር የለውም። ግን ዋናው አሁን ስሙን እናንተ እንድታውቁ ነው። ካቢኔት ማለት ካቢኔት ኮሜዲኖ በአማርኛ የምንለው ማለት ነው። ወይም ቁም ሳጥን ብለን በተለምዶ የምንጠራው ነው ማለት ነው ቤተሰቦቻችን። ስለዚህ በእንግሊዝኛ ትርጉም እንዴት ነው ማለት ነው? ካቢኔት ነው የምንለው ማለት ነው ቤተሰቦች። በጣም አሪፍ። ካቢኔት ወይም ኮሜዲኖ ወይም ቁም ሳጥን ብለን የምንጠራው እዚህ ጋር የምትመለከቱትን ፎቶ ነው ማለት ነው። ኦኬ በጣም አሪፍ። ቀጣዩዋ ደግሞ ምንድናት? እዚች ጋር ምንድናት? ምድጃ አላት። አያችሁ ምድጃ ከሆነ በአማርኛ ምድጃ ነው የምንለው። በእንግሊዝኛ ቋንቋ ደግሞ ምንድነው የምንለው ቤተሰቦች? ስቶቭ። አያችሁ ስቶቭ ብለን የምንጠራው በአማርኛ ምድጃ እንደማለት ነው ማለት ነው ቤተሰቦች። ምድጃ የሚለውን የእንግሊዝኛ ፊደል ተጠቅመን ስንጽፍ ደግሞ በዚህ መልክ ምድጃ ብለን እንጽፋለን ማለት ነው። ስለዚህ ቤተሰቦች እዚህ ጋር እናንተ ማወቅ ያለባችሁ ነገር መጀመሪያ ፒክቸሩን እንዳያችሁ ፒክቸሩ በአማርኛ ምን እንደሆነ መሞከር አያቅታችሁም። ስለዚህ በአማርኛ ስሙን ካመጣችሁ በኋላ በእንግሊዝኛ ቋንቋ መጥራት ብትፈልጉ ምን ብላችሁ ነው የምትጠሩት የሚለውን ለመለየት ነው ይህ ቪዲዮ ያመጣሁላችሁ ማለት ነው ቤተሰቦች። አንደኛይቷ ላይ ያየናት ምንድናት? ሮስቲንግ ፓን ወይም መጥበሻ፣ ሁለተኛ ካቢኔት ወይም ቁም ሳጥን ወይም ኮሜዲኖ፣ ሶስተኛ ደግሞ ስቶቭ ወይም ምድጃ የሚለውን ተመልክተናል ማለት ነው በመጀመሪያው ላይ። ከዛ ደግሞ ወደ ሁለተኛው እንሄዳለን ማለት ነው። ሁለተኛ ላይ የምትመለከቷቸው እነኚህ ሶስት ምስሎች አሉ። ስለዚህ የእነሱን ስም ደግሞ በእንግሊዝኛና በአማርኛ ነው የምንመለከተው ማለት ነው ቤተሰቦች። ስለዚህ የመጀመሪያዊቷ ምንድናት? ፍሪጅ ናት። ሁለተኛዊቷ ደግሞ ምንድናት? ማማሲያ ናት። ሶስተኛ ላይ ያለችው ደግሞ መለኪያ ወይም ይሄ ምንድነው የሚባለው መስመር፣ የርዝመትን የምንለካበት መስመር ነው ማለት ነው። ስለዚህ እሱን በእንግሊዝኛና በአማርኛ ስማቸውን ከታች በኩል ጽፈላችኋለሁ። ስለዚህ የመጀመሪያዊቷ ምንድናት? ፍሪጅ። አያችሁ ፍሪጅ በአማርኛ ነው። በእንግሊዝኛም ከሆነ ፍሪጅ ነው። አያችሁ ፍሪጅ ብለን ነው የምንጠራው በተለምዶ። በአማርኛው ፍሪጅ ብለን ነው የምንጠራው። ኦሪጂናል ስሙ ከእንግሊዝኛ የመጣ ስለሆነ ፍሪጅ ብለን ነው የምንጠራው ማለት ነው ቤተሰቦች። ፍሪጅ ነው። ስለዚህ ፍሪጅ የሚለው ደግሞ
የእንግሊዝኛ ፊደል ተጠቅማችሁ በአማርኛ መጻፍ ከፈለጋችሁ በዚህ መልክ መጻፍ ትችላላችሁ። ሁለተኛይቷ ደግሞ ማማሲያ ወይም ማማሲያ የሚለው በአማርኛ ስንጽፍ እንደዚህ ማማሲያ እንላለን። በእንግሊዝኛ ቋንቋ ስፓቹላ ብለን ነው የምንጠራው ማለት ነው። አያችሁ። ስለዚህ ማማሲያ ስፓቹላ፣ ፍሪጅ ከሆነ ፍሪጅ። ሶስተኛ ላይ ያለችው ደግሞ መለኪያዋ እቺ መለኪያ ብለን በአማርኛ የምንጠራት በእንግሊዝኛ ከሆነ ቱል ማለት እንችላለን ማለት ነው ቤተሰቦች። መለኪያ፣ ስፓቹላ እና ፍሪጅ በዚህ ጋር ተመልክተናል ማለት ነው ቤተሰቦች። በጣም አሪፍ። ስለዚህ እንደዚህ አይነት ቪዲዮ ማመጣላችሁ እናንተ ቀለል ባለ መልክ ስማቸውን እንድትለዩቸው ነው። ይሄኛው በጣም የእንግሊዝኛ ቋንቋ እውቀታቸውን ስለሚጨምር እንደገና ደግሞ እዚህ ጋር እየጻፋችሁ እያያችሁ በተደጋጋሚ በሞከራችሁ ቁጥር ስማቸውን በቀላሉ መያዝ ትችላላችሁ ማለት ነው። ማንም ሰው ኩሽና ሄዶ የሆነ ነገሮችን ሊጠቀም ይችላል። ስለዚህ በዛን ሰዓት ስማቸውን በቀላሉ መረዳት እንድትችሉ ይጠቅማችኋል ማለት ነው ቤተሰቦች። ቀጣይ ደግሞ የምንመለከታቸው እነኚህን ሶስቶቹን ነው ማለት ነው። የመጀመሪያዊቷ ምንድናት? መቀስ ናት። ሁለተኛው ደግሞ ድስት ነው። ሶስተኛ ላይ ያለው ደግሞ የኩሽና ራሱ ቤቱ ነው ማለት ነው። ቤቱ የኩሽና ስዕል ነው ያመጣውላችሁ እዚህ ጋር። ስለዚህ የመጀመሪያዊቷ መቀስ ናት። መቀስ ከሆነች በአማርኛ እንደዚህ እንጽፋታለን። በእንግሊዝኛ ከሆነች ምንድነው ምንላት? ሲጀር። አያችሁ፣ ሲጀር ብለን ነው የምናነባት። ሲጀር ብለን ስናነብ ፊደላቶችን እዚህ ጋር እንደምትመለከቱት ኤስሲ ብላ ነው የምትጀምረው። ስለዚህ እንዳትወዛገቡ ወይም ኤስኪ ብላችሁ ለማንበብ እንዳትሞክሩ። ትክክለኛ ፕሮናንሲዬሽኑ ሲጠሩ እንዴት ነው? ሲጀር ብሎ ነው የሚጠሩት ማለት ነው። ስለዚህ ሲጀርስ ወይም ሲዘር ብላችሁ መጥራት ትችላላችሁ ማለት ነው። ሁለተኛ ላይ ደግሞ ድስት አለች እዚች ጋር። በአማርኛ ስንጽፍ እንደዚህ ነው፣ ድስት ነው። በእንግሊዝኛ ከሆነ ፖት ማለት እንችላለን። ፖት በሚለው መጥቀስ እንችላለን ማለት ነው። ፖት የሚለው ለሌላ ነገሮችን ለእንስራ ምናምን እንጠቀማቸዋለን፣ ግን ለድስትም ፖት ብለን መጠቀም እንችላለን ማለት ነው። ከዛ ደግሞ ኩሽና ስንል ኩሽና ራሱ ኪቸን ነው የምንለው በቀላሉ ኪቸን። ብዙ ሰው በተለምዶ የሚያውቀው እንግሊዝኛ ነው ማለት ነው ይሄ። ስለዚህ ኪቸን ኩሽና፣ ድስት ከሆነ ደግሞ ፖት፣ መቀስ ከሆነ ደግሞ ሲጀር ብለን ተመልክተናል ማለት ነው ቤተሰቦች። በጣም አሪፍ። ኦኬ። እዚህ ጋርም ደግሞ የምንመለከታቸው ወደ 3 የሚሆኑት ናቸው። የመጀመሪያዊቷ ምንድናት? ትሪ ናት። ትልቅ ትሪ ሲሆን ትሪ ነው የምንለው። ኦኬ፣ ችግር የለውም። ትልቅም ትንሽም ቢሆን ትሪ እንላለን። እዚች ጋር ያለችው ደግሞ ሳህን የምንለው አለ በአማርኛ። እዚች ጋር ያለችው ደግሞ ጭልፋ አለች። ስለዚህ እነኚህ ሶስቱንም በእንግሊዝኛ ቢሆን ምን ብለን ነው የምንጠራቸው ማለት ነው ቤተሰቦቻችን። ስለዚህ ትሪ እስከሆኑ ድረስ ትልቅም ይሁን ትንሽ ስማቸው ተመሳሳይ ነው። ግን እዚህ ጋር ይሄኛው ተለቅ ያለ ስለሆነ ቢግ ፕሌት ማለት ትችላላችሁ። ኖርማል ሳህን ከሆነ ደግሞ ፕሌት ብቻ ብላችሁ መጥራት ትችላላችሁ። ጭልፋ ከሆነ ደግሞ ለድል ማለት ትችላላችሁ ማለት ነው። አያችሁ። ስለዚህ እናንተ ደግሞ ማየት ያለባችሁ በ3 መንገድ ነው ማየት ያለባችሁ። በአማርኛ እንዴት ነው ምንጽፋቸው እና ምንጠራቸው፣ እንደገና ደግሞ በእንግሊዝኛ ቋንቋ ዋናው እኔ እናንተ እንድታውቁ የፈለኩት በእንግሊዝኛ ቋንቋ እንዴት ነው ምንጠራቸው። ከዛ ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ ስማቸውን መጻፍ ከፈለግ እንዴት ነው የሚጽፈው የሚለውን በሶስት ዳይሬክሽን እና ያመጣውላችሁ። ስለዚህ ሶስቱንም እያነበባችሁ እንድትመለከቱ ይሁን ማለት ነው። ኦኬ፣ አሁን ወደ ቀጣይ እንሄዳለን። እዚህ ጋር የምትመለከቷቸው ደግሞ ሌላ 3 ፒክቸሮች አሉ። የእነዛን ስሞችን ደግሞ በታች በኩል ጽፌላችኋለሁ በ3 መንገድ በአማርኛም በእንግሊዝኛም፣ እንዲሁም ደግሞ የእንግሊዝኛ ፊደላቶችን ተጠቅመን በአማርኛ እንዴት እንደምንጽፍ አሳይቻችኋለሁ። የመጀመሪያዊቷ ምንድናት? እቺ እንደ ማሽን ያለች የጣሳ መክፈቻ ናት። ስለዚህ እሷን በእንግሊዝኛ ምን ብላችሁ ነው የምትጠሩት? ካን ኦፐነር ማለት ትችላላችሁ። አያችሁ፣ ካን ኦፐነር ማለት ትችላላችሁ። ጣሳ መክፈቻ ማለት ነው። ኦኬ። ከዛ ሁለተኛ ላይ ያለችው ደግሞ ብላዋ ናት። ግልጽ ፒክቸር ናት። በተለምዶ የሚታቋቸው ነገሮች ናቸው። ስለዚህ ብላዋ ከሆነ ደግሞ ቢላዋ ብለን በአማርኛ እንደዚህ ነው የምንጽፈው። በእንግሊዝኛ ከሆነ ደግሞ ናይፍ ነው የምንለው። አያችሁ፣ እዚች ጋር ያለችው ኬ ፊደል አትነበብም፣ ግን ቢላዋ የሚለው በእንግሊዝኛ መጻፍ ከፈለግን በኬ መጀመራችን ግድ ነው፣ ግን ኬ ሳይለንት ነው የምትሆነው፣ አትነበብም። ስለዚህ ናይፍ ብለን ነው የምናነባት ማለት ነው። እዚች ጋር ያለችው ናይፍ በእንግሊዝኛ ቢላዋ እንደማለት ነው። ኦኬ። ከዛ ደግሞ መጨረሻ ላይ ያለችው ምንድናት? ጎድጓዳ ሳህን። አያችሁ፣ ጎድጓዳ ሳህን የምንለውን በእንግሊዝኛ ምን ብለን ነው የምንጠራው ቤተሰቦች? እዚህ ጋር እንደምትመለከቱት ባውል ነው የምንለው። አያችሁ፣ ባውል ብለን ነው የምንጠራት። ባውል ጎድጓዳ ሳህን ማለት ነው። ጎድጓዳ ሳህን ባውል እንላለን። ቢላዋ ከሆነ ደግሞ ናይፍ እንላለን።
እንደገና ደግሞ ጣሳ መክፈቻ ከሆነ ካን ኦፐነር ብለን እንጠራለን ማለት ነው። ቤተሰቦች በጣም አሪፍ። ኦኬ ቀጣይ ደግሞ እዚች ጋር ያሉ ሶስት በተለምዶ የምናውቃቸው እቃዎችን ነው የምንመለከታቸው። የመጀመሪያ ይቷ ምንድናት? ሹካ ናት። ሹኪያ ማለት እንችላለን። ከዛ ሁለተኛው ማንኪያ ነው። ሶስተኛ ይቷ ደግሞ ቅርጫት ናት ማለት ነው። ስለዚህ በአማርኛ በቀላሉ ስማቸውን ከስር ማየት ትችላላችሁ። እዚች ጋር ሹኪያ፣ ማንኪያ፣ ከዛ ቅርጫት። ሹካ ስንል ወይም ሹኪያ ስንል በእንግሊዝኛ ምንድን ነው የምንለው? ፎርክ። አያችሁ ፎርክ እንላለን በእንግሊዝኛ ፎርክ፣ በአማርኛ ሹኪያ ማለት ነው። ኦኬ ከዛ ማንኪያ ከሆነ ደግሞ በእንግሊዝኛ ምንድን ነው የምንለው? ስፑን። አያችሁ ስፑን፣ ስፑን ብለን ነው የምናነባት። እንደዚህ ብላችሁ ቀጥታ ከጠራችሁ ላይ መጣላችሁ ይችላል፣ ግን ስ ብላችሁ ነው የምትጀምሩት ማለት ነው። ስለዚህ ስፑን ብላችሁ ታነባላችሁ ማለት ነው። ከዛ ፒ ካላችሁ በኋላ ኦ ፊደል 2 ጊዜ ነው የሚመጣው። ከዛ እንደ ዩ ነው የምታነቡት። ስፑን ብላችሁ ታነባላችሁ። ከዛ ቅርጫት ስንል ደግሞ በተለምዶ የምንጠቀማት ናት። ቅርጫት ኳስ ምናምን ሲባል ትሰማላችሁ ብዬ አስባለሁ። ቅርጫት ስንል ባስኬት እንላለን። አያችሁ ባስኬት። ስለዚህ ማንኪያ ከሆነ በእንግሊዝኛ ምንድን ነው የምንለው? ስፑን። ሹኪያ ከሆነ ፎርክ፣ ቅርጫት ከሆነ ደግሞ ባስኬት ብለን እንጠራለን ማለት ነው። በጣም አሪፍ። ኦኬ አሁን ደግሞ እነኚህ ሶስቶቹን ተመልክተናቸው እናጠቃልላለን ማለት ነው። ቤተሰቦች በጣም ብዙ ነገር እየተማራችሁ እንደሆነ ተስፋ አድርጋለሁ። ቤተሰቦቻችን እኛ ማስተማር የምንፈልገው እናንተ በቀላሉ አማርኛ፣ እንግሊዝኛ መጻፍና ማንበብ በቀላሉ እንድትችሉ እንድትለማመዱ ለማድረግ ነው ማለት ነው። መማር የምትፈልጉ ተማሪዎች ለእናንተ ደግሞ ስልክ ቁጥር ከታች አስቀምጠንላችኋል። በጣም ቀለል ባለ ሁኔታ ከፊደላቶቹ ጀምረን አማርኛ፣ እንግሊዝኛ እናስተምራችኋለን። መማር የምትፈልጉት ቶሎ ብላችሁ ተመዝግባችሁ መቀጠል መጀመር ትችላላችሁ ማለት ነው። ስለዚህ እነኝን ደግሞ ስንመለከታቸው የመጀመሪያዊቷ ምንድናት? ሲኒ ናት። ሁለተኛይቷ ብርጭቆ ናት። እዚህ ጋር ያለችው ደግሞ ኩባያ ናት ማለት ነው። ኩባያ ከማግ ከምንለው ጋር ይመሳሰላል፣ ግን ኩባያ ብለን በተለምዶ እንጠራለን ማለት ነው። ስለዚህ ሲኒ ከሆነች በእንግሊዝኛ ምንድን ነው የምንላት? ካፕ ነው የምንለው። ሌላ ብዙ ስም የለውም። ስለዚህ ካፕ እንላለን። ከዛ ደግሞ ብርጭቆ ከሆነ ግላስ ነው የምንለው። ግላስ ተመለከታችሁ? ግላስ ብርጭቆ ከሆነ እዚች ጋር ያለችው ደግሞ ተለቅ ያለች ኩባያ ነገር አለች፣ ወይም ማግ የምንላት ነገር አለች። ስለዚህ እሷንም ካፕ ማለት እንችላለን፣ ወይም ማግ ብለን መጥራት እንችላለን ማለት ነው። ስለዚህ እነኚህ ቤት ውስጥ በተለምዶም በኩሽና ውስጥ የምንጠቀማቸው ማቴሪያሎች ናቸው፣ እቃዎች ናቸው። ስለዚህ ስማቸውን በቀላሉ እናንተ እንድትለዩቸው ብዬ ነው ይህም ቪዲዮ ያመጣውላችሁ። በደንብ አድርጋችሁ ከተመለከታችሁ ቢያንስ እዚህ ጋር ከመጡት ስሞች ቢያንስ 1፣ 5፣ 4 በትክክል በእንግሊዝኛ ከያዛችኋቸው አንድ እውቀት አግኝታችኋል ማለት ነው። ስለዚህ በዚህ መልክ እንድትሞክሩ ይሁን። መማር የምትፈልጉ ተማሪዎች እንደነገርኳችሁ አማርኛ፣ እንግሊዝኛ እናስተምራችኋለን። በአጭር ጊዜ ውስጥ ለምዳችሁ ተምራችሁ የምትወጡበት እድል ነው ማለት ነው። ስለዚህ እየደወላችሁ መማር መጀመር ትችላላችሁ ማለት ነው። ቪዲዮም ከተመቻችሁ እንድቀጥል ከፈለጋችሁ ኮመንት ላይ ያስቀምጡልኝ። ላይክ እያደረጋችሁ ከወጣችሁ የበለጠ እንድንሰራ ያበረታታናል ማለት ነው። ስለተከታተላችሁ አመሰግናለሁ። በሌላ ቀን በሌላ ቪዲዮ እንመለሳለን። ሰናይ ጊዜ